ሰው አታውቅም። መሰዶ ማን እንደሆነ ከብዙ አታካችና የሶሻል ሚዲያ እንካሳላንቲያዎች በኋላ ሴዶ ማርሻል ከስምምነት ደርሷል። በርካቶች የተነጋገሩበት ያለው ጉዳይ በብዙ መልኩ ሐሳቦች የተንጸባረቁበት ይገኛል። ሴዶ ማርሻልን በተመለከተ አዳዲስ ጉዳዮች እየወጡ ይገኛሉ። ሴዶ ማርሻል ከጆኒ ጁጁትሱ ጋር ፋይት ለመግጠምና ሁለተኛውን ኤምኤምኤ ፋይት በኢትዮጵያ ለማድረግ መስማማቱ በዛሬው ዕለት ተሰምቷል። ከዚህ ጋር የተያዘና እንዲሁም ደግሞ ሴዶ ማርሻል ይህን ፊርማ ከማሳረፉ አስቀድሞ የተናገረው መግለጫ ከዚህም ባሻገር በፊርማው ሊያገኝ ይችላል ስለተባለው ገንዘብና ተያያዥ ጉዳዮች እንቃኛለን። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። ቪዲዮን ከወደዳችሁት ላይክ እንዲሁም ሼር በማድረግ ለሌሎች እንድታካፍሉ እንድታጋሩ በአክብሮት የጋበዝና እየጠየቀን ወደ ዝርዝሩ ገባን። ከአንድ ወር ገደማ አስቀድሞ በኢትዮጵያ ለመጀመሪያ ጊዜ የተከናወነው የሚክስድ ማርሻል አርት ወይም ደግሞ ኤምኤምኤ ፋይት በብዙዎች ዘንድ በጉጉት ሲጠበቅ ነበር። በንቃተ ህሊናና በጆኒ ጁጁትሱ መካከል የተደረገው እንዲሁም ደግሞ ሌሎች አይነት ውድድሮችን ያካተተው በርካታ ጉዳዮችና ሐሳቦች ሲንጸባረቁበት የነበረው የኤምኤምኤ ፋይት በስዊት ቦክስ አዘጋጅነት ነበር የተከናወነው። በአድዋ ሙዚየም የተካሄደው የስፖርታዊ ውድድር የበርካቶችን ትኩረት ከሳበ በኋላ ስለ ቀጣይነቱ ሐሳቦች ሲነሱ ነበር። በማህበራዊ ሚዲያ ላለፉት ከ3 ለማያንሱ ዓመታት በብዙ ስፖርታዊ እንቅስቃሴዎች ራሱን ለማሳየትና እንዲሁም ደግሞ የተለያዩ ስፖርት ቴክኒኮችን በማሳየት የሚታወቀው ግለሰብ በተመለከተም የዚህ ፋይት ተካፋይ ይሆናል ተብሎ ሲነገር ነበር። ያም ሆኖ ግን የሁለተኛ ዙር ኤምኤምኤ ፋይት ላይ ለማድረግ ሲያመነታና ወደ ኋላ ሲል እንዲሁም ደግሞ ሃይማኖቴ አይፈቅድልኝም ከዚያም ሲሻገር እናቴ ተቆጥተኛለችና ሌሎች ተያያዥ ጉዳዮችን ሲደረድር የነበረው ሴዶ ማርሻል አርት በዛሬው ዕለት ተፈራርሟል። በዛሬው ዕለት ከመፈራረሙ ከአንድ ቀን አስቀድሞ ግን በራሱ የፌስቡክ ገጽ ያጋራው ጽሁፍ በርካቶችን አነጋግሮ ነበር። በመጀመሪያ በመላይ ሴዶ ማርሻል አርት ቤተሰቦችና የማርሻል አርት ስፖርት አፍቃሪያን ላለፉት ጊዜያት ስለምታሳዩት ተከታታይነትና ያላለሰለሰ ድጋፍ ከልብ እናመሰግናለን። የእናንተ ድጋፍ ለስፖርተኞች ትልቅ ብርታት ነው ሲል ገልጾ ነበር። እንደሚታወቀው ሴዶ ማርሻል አርት በቲክቶክ ከ1.5 ሚሊዮን በላይ ተከታዮች ማፍራት ማርሻል አርት ዘርፍ ከፍተኛ ተጽዕኖ መፍጠር የቻለ ወጣትና ብርቱ ስፖርተኛ ነው ሲል የገለጸው ሴዶ ማርሻል አርት በፌስቡክ ገጹ ይህ መግለጫ ላይ አያይዞ ሲገልጽ በቅርቡ ሚያዝያ 17 ቀን 2018 በንቃተ ህሊናና በጆኒ ጁጁትሱ መካከል የተካሄደው ፍልሚያ ጆኒ አሸናፊ መሆኑን ተከትሎ ለሴዶ ማርሻል አርት የንፋለም ጥሪ ማቅረቡ ይታወሳል ሲል ገለጸም። ሴዶ ይህን ውድድር ጥሪ በታላቅ ስፖርታዊ ጨዋነት ተቀብሎ ዝግጅት መጀመሩ ቢታወቅም በአሁኑ ወቅት ከአዘጋጆቹ ጋር እየተደረገ ስላለው ድርድርና የተሰራጨ ስላሉ የተሳሳቱ መረጃዎች እውነታውን ለደጋፊዎች ግልጽ ማድረግ አስፈላጊ ሆኖ ተገኝቷል ሲል ነበር መግለጫውን ያነሳው። አንደኛው ስለ ፕሮፌሽናል ውድድርና መብት፣ በሌላ በኩል ደግሞ 10% የሚሆን ድርሻ ይከፈለኝ የሚል ተያያዥ ጉዳዮች ያለበት ሐሳብ በመግለጫው አካቶ ነበር። ስለ ስም መጥፋት ዘመቻም ያነሳ ሲሆን አዘጋጆቹ በድርድር ጠረጴዛ ላይ በሰለጠነ መንገድ ከመነጋገር ይልቅ የጥቅም ጥያቄ ባለመቀበል የልጁን ስም ማጥፋት ዘመቻ ጀምሯል የሚል ቅራኔ እንደገባው ሴዶ ማርሻል አርት አስታውቆ ነበር። አቋማችን ሲል የቀጣይ አቅጣጫውን በተመለከተ ሐሳቡን ያጋራው ሴዶ እኛ እንደ ማኔጅመንት ቡድን የሴዶ ፕሮፌሽናል መብት የማስከበር ግዴታ አለብን ያለ ሲሆን ስፖርተኞች የሚገባቸው ክብርና ጥቅም ሳያገኙ በስማቸው ብቻ ሌሎች እንዲበለጽጉ መፍቀድ ተገቢ አይደለም ብለን እናምናለን። ስፖርተኛው መብቱ ተከብሮለት በሙያዊ ብቃቱ እንዲወዳደር ማድረግ ያዘጋጆቹ ኃላፊነት ነው ሲል መልእክቱን አስተላልፎ ነበር። ሴዶ ማርሻል አርት ከሴዶ ማርሻል አርት የማኔጅመንት ቡድን የተሰጠ በሚል መግለጫ በወጣው ሐሳብ ላይ ደጋፊዎቻችንም እውነታው የመሆኑን እንድትረዱልን እንጠይቃለን፣ ለእውነትና ለስፖርታዊ ጨዋነት እንቆማለን ሲልም ያስታወቀው ሴዶ ማርሻል አርት በማኔጅመንት ቡድኑ በኩል መግለጫውን ካወጣ ከ24 ሰዓታት በኋላ ፊርማውን ማኖሩ ተሰምቷል። ሴዶ ማርሻል አርት መጨረሻ በውድድሩ ፋይት ላይ ለመግጠም በመስማማት ከውድድሩ አዘጋጅ ጌታቸው ጋር መፈራረሙ በዛሬው ዕለት በርካቶች በብዙ መልኩ እየተቀባበሉትና እንዲሁም ደግሞ ሐሳቡ ያነሱ ይገኛሉ። ሴዶ ማርሻል አርት ከውድድር አዘጋጁ ጌታቸው መለሰ ጋር ውድድሩን በይፋ ለመቀበልና በክፍያ ዙሪያ የሚያጠነጥር የፊርማ ስነ ስርዓት በስኬት እንዳጠናቀቀ ዛሬ ከቀትር በኋላ በወጣው መግለጫ ተሰምቷል። የውድድር አዘጋጁ ጌታቸው መለሰ ስምነቱን ተከትሎ ባስተላለፈው አጭርና ግልጽ መልእክት the fight is on ፍልሚያው አሁን ጀምሯል በማለት ውድድሩ መቃረቡን አብስሯል። ሴዶ ማርሻል አርት ውድድሩ ላይ ለመሳተፍ ዝግጁ መሆኑን ያረጋገጠ ሲሆን በጥቅምና በክፍያ ስርዓቱ ዙሪያ የጋራ መግባባት
መግባባት ላይ ተደርሷል የተባለው አዘጋጆቹና ተወዳዳሪዎቹ ወደ ቀጣይ ዝግጅት ምዕራፍ መሸጋገራቸውን በዚሁ መግለጫ ላይ በይፋ አስታውቀው ነበር። ታዲያ ይህ ታላቅ የተባለለት ፍልሚያ የሚካሄድበት ቀን በቅርቡ ይፋ ይደረጋል ሲሉ አዘጋጆቹንም ሴዶ ማርሻል አርት ከስምነቱ በኋላ አስታውቋል። በዚህ ውድድር ላይ በቀላሉ ከ150 ሚሊዮን ብር በላይ ውድድሩን ለማየት ከሚገባ ታዳሚና እንዲሁም ከስፖንሰርሺፕ ይሰበሰባል ሲሉ ሐሳባቸውን የሚገልጹና ስለ ጉዳዩ በቅርበት እናቃለን የሚሉት ምንጮች ሴዶ ቀድሞ ምን ያክል ገቢ በውድድሩ እንደሚሰበሰብ ስለገባው አዘጋጆቹ ካቀረቡለት ብር በላይ መጠየቁ እንዲሁም አዘጋጆቹ የሴዶን ጥያቄ ውድቅ አድርገው ቆይተው አሁን ግን ያለሱ ውድድሩ ድምቀት ስለማይኖረውና ዋና የገቢ ምንጭ የሚገኘው በሱ በኩል ስለሆነ በብዙ መልኩ በማሳመን እንዲሁም ወደ መግባባቱ ሂደት እንዲገባ አድርገውታል ሲሉ ገልጸዋል። ሴዶ ከዚህ ቀደም ሲደረድራቸው የነበሩ ምክንያቶች ሆነ እንዲሁም ለዓለም ወዳደር ወደ ኋላ ያለባቸው አጋጣሚዎች ምን ያክል በብልሃት የተሞሉና እንዲሁም ደግሞ አርቆ የተመለከተበት ቢዝነሱን እንዴት መስራት እንዳለበት የተረዳበት ሂሳብና ስሌት ስላለ ነው ሲሉ እርሱን ያወደሱና እንዲሁም ደግሞ በብዙ መልኩ ከጎኑ መቆማቸውን የገለጸው አልጠፉም። በሌላ በኩል ደግሞ ፍርሃት አለበት፣ ለመወዳደር ዝግጁ አይደለም ሲሉ የገለጹና የተናገሩ ሲኖሩ በዛሬው በነበረው የፊርማ ስነ ስርዓት ላይም የፊት ገጽታውና እንዲሁም ሁኔታውን በመመልከትም ፍርሃት ነክሶበታል፣ ሳይወድ በግዱ ሊቀበል ችሏል ሲሉ ገልጸዋል። አንዳንድ ምንጮች ደግሞ እሱ ከዚህ ቀደም ያቀረበው የ10 ሚሊዮን ብር ይከፈለኝ ጥያቄና ከ10 ሚሊዮኑ 5 ሚሊዮን ብር ቅድሚያ በአካውንቴ ይግባልኝ የሚል ሐሳብ አንስቶ ነበር። ከዚህ በተጨማሪ ከትኬት ገቢ 10% ድርሻ እፈልጋለሁ ሲል መጠየቁ የሚታወስ ነው። አንዳንዶች እንደሚሉት ከሆነ አሁን ላይ ግን 10% ያለው ወይም ደግሞ የ10% ጥያቄው ውድቅ ቢሆንም 5% ወይም ደግሞ ከጠየቀው ግማሽ የሚሆነው ክፍያ ሊፈጸምለት እንደሚችል እየተነገረ ይገኛል። የውድድሩ አዘጋጅና የስዊት ቦክስ ባለቤት ጌታቸው መለሰ ሴዶ ማርሻል አርት በይፋ መቀበሉ እንዳስደሰተውና መልካም መሆኑን ቢገልጽም በስምነት ሂደቱ ምን ያክል ገንዘብ ግን እንደተስማሙ በይፋ ሳይገልጽና ሳያሳውቅ አልፏል። ይህ ተጠባቂ ውድድር በብዙዎች ዘንድ በተለያየ መልኩ እየተገመተ ሐሳብ የተሰነዘረበት ይገኛል። ይህ ውድድር ይከናወን ይሆን? ባለቀ ሰዓትም ወደ ኋላ ሊል የሚችልበት እድል አለ ሲሉ ሴዶን ይገልጻሉ። በዚህ ጉዳይ የእናንተ ሐሳብ ምን ይመስላል? ውድድሩስ በማን አሸናፊነት ይጠናቀቃል? ሐሳብ አስተያየቶቻችሁን እንዲሁም ግምታችሁን በሐሳብ መስጫ ሳጥናችን እንድታካፍሉን እንጋብዛለን። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮን ላይክ፣ ሼር ማድረግም ሌሎች እንድታካፍሉ ይጋበዝን። የዛሬን በዚህ ቋጨን። በሌላ መረጃ እስከምንገናኝ ጥሩ መልካም ጊዜ ተመኘን።